በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም አድማሱን አስፍቶ ሲቀጥል ዛሬ አዳሩንም በጎጃም ቀጠና ከባህር ዳር ከተማ በቅርብ ርቀት የምትገኘው ገርጨጭ እንዲሁም መራዊ አካባቢ ከባድ ውጊያ መካሄዱን ምንጮች ገልጸዋል። ከዚህ በተጨማሪ የምስራቅ ጎጃም ዋና መናገሻ ደብረ ማርቆስ ከተማ በፋኖ ቁጥጥር ስር መግባቷን ለማወቅ ችለናል። መረጃውን በዝርዝር ይዘነዋል፣ በስፋት ታደምጡታላችሁ። በሌላ በኩል አገዛዙ ኔትወርክና ኢንተርኔትን አጥፍቶ ከተማን ለመቆጣጠር ቢሞክርም በፋኖ የበላይነት ወስዶበት ከፍተኛ ጉዳትን አስተናግዶ ከተማዋን ለፋኖ አስረክቦ መውጣቱን ምንጮች ገልጸዋል። በዚህ ትንቅንቅ እጅግ ቁልፍ የተባሉ ያገዛዙ ጀነራሎች ወደ ላይ መሸኘታቸውም ታውቋል። ተጨማሪ መረጃ አለን፣ በስፋት የምትሰሙት ይሆናል። ጄኔራሉ አመኑም ሰራዊቱ አልታዘዝንም ብሎናል ብለዋል። ከሰሞኑ በሰራዊቱ መካከል እጅግ ከባድ የእርስ በርስ ፍልሚያ እንደነበርም ተሰምቷል። ተጨማሪውን ይዘናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። ከባህር ዳር ከተማ በቅርብ ርቀት የምትገኘው ገርጨጭ ከተማ በፋኖ ቁጥጥር ስር መግባቷን ምንጮች ገለጹ። ምንጮቹ አክለውም ኢንስፔክተር ስማቸው የተባለ የፖሊስ አዛዥና በስም ያልታወቀ የአድማ ብተና አዛዥ እስከ ወደኛው ተሰናብቷል ብለዋል። ይህ በእንዲህ እንዳለም አዳሩን የደብረ ማርቆስ ከተማ በፋኖ ቁጥጥር ስር መግባቱ ተረጋግጧል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ትናንት አመሻሽና ዛሬ አዳሩን አራት አይኗ የዓለማየሁ ከቤ ሻለቃ ገርጨጭ ከተማን በአስገራሚ ኦፕሬሽን እየተቆጣጠሩ ሲሆን ሁለት አመራሮችም ተሸኝተዋል የተባለው። ወደ አብሮ መኖር ቀበሌ የገባው ያገዙ ሰራዊት በአበራ ሙጬ ሻለቃና አበረ ኢማም ሻለቃ አባላት ጥምረት ከባድ ጉዳትን አስተናግዷል የሚሉት የመረጃው ምንጮች በዚህም በርካታ ያገዙ ኃይል በመደምሰስና ከባድ ቁስለኛ ማድረግ ተችሏል ብለዋል። በትናንት ውጊያ ጀግኖቹ የሻለቃው አባላት ጠላትን በሚገባው ቋንቋ ሲያናዙት የዋሉ ሲሆን ከተማ ለመጠበቅ የሰየመው ሚሊሻም አየት ጉድጓድ ቢገባም በጨበጣ አንገቱን እየያዙ በማውጣት ከ6 ሰዓት በላይ በፈጀው አስደማሚ ውሎም 4 ቦታ ላይ የነበረ ያገዙት ካምፕ ፍርስርሱን በማውጣት ታላቅ ጀብዱ መስራት ችለዋልም የተባለው። በዚህ ከባድ ትንቅንቅ በምሽጉ የነበሩ በርካታ ተኳሽ አስካትላና ከ100 በላይ የዝናብ ልብስ ወይም ሬንኮት መማረክ ሲቻል 35 የሚደርሱ አድማ ብተናና የሚሊሻ አባላትም እስከ ወዲያኛው ተሰናብተዋል የተባለው። ከዚህ በተጨማሪም 5 ሚሊሻዎች ደግሞ በምርኮ መያዛቸውን የተሰማው። በመጨረሻም ከተማዋን ለሰዓታት ተቆጣጥረው የነበሩ ሲሆን ሌላ ተጨማሪ ግዳጅ ለቀው መውጣት ችለዋል ሲል የገለጸው ደግሞ የብርጌዱ ዋና ቃል አቀባይ ነው። ይህ በእንዲህ እንዳለ ቁርጥ ባህር ከተባለ ቦታ ላይ የብርጌዱ የፋይናንስ ቲም ከመራዊ ወደ ብራቃት ደሞዝ ለማውጣት ሄዱ ያገዙ ኃይሎች ላይ ደፈጣ ምት በማድረስ 4 የመከላከያ አባላት የሞትና ቁጥራቸው ያልታወቁ አባላት ደግሞ ከባድ ቁስለኛ ማድረግ ተችሏል ተባለም። በዚህም ሬሽን የጫነ አንድ መኪና ላይም ቁሳዊ ኪሳራ ማድረስ ተችሏል ሲልም የፋኖ አዛዥ ገልጿል። ሌላኛው የባህር ዳር ብርጌድ በሁለት አቅጣጫ ከአገዛዙ ጦር ጋር ከባድ ውጊያ ማድረጉን ሲያስታውቅ አንዳሳ ቀበሌ ላይና ጢስ አባይ ዙሪያ ልዩ ስሙ ወጅር ወልደ ማታ ሎሚ ቀበሌ ላይ ጠላት ባልጠበቀበት ሁኔታ ከፍተኛ ማጥቃት አድርሰንበታል ሲል ፋኖ ሀብታሙ ዩሱፍ ገልጿል። ህዝብ ግንኙነቱ አክሎም አንዳሳ ላይ ጠላት እንደ ቅጠል የረገፈ ሲሆን ከሞት የተረፉት በቁጥር ለመግለጽ በሚያዳግት ሁኔታ 2 ፓትሮል ቁስለኞችና አስክሬን ለማንሳት ከባህር ዳር ከተማ ከ10 በላይ ተሽከርካሪ ኃይል በመጨመር ከማረግ ቢታደጉትም ከፍተኛ በትር ስላረፈበት አንዳሳ ቀበሌ ላይ የሸዋስ ታክል የተባለ ንጹህ አርሶ አደርን ረሽነው አልፏልም ብሏል። በሌላ በኩል ትናንት የተመሰረተው ዋሲል ክፍለ ጦርና የጎፍ ክፍለ ጦር እንዲሁም የደቡብ አማራ ሳምነው እዝ አፄ ዘርዓ ያዕቆብ ኮር አሃዶች በጥምረት ወረኢሉ ከተማን መቆጣጠራቸው ተሰምቷል። የንጉስ ሚካኤል ኮር አሃድ የሆነውና ትናንት መስከረም 27 ቀን 2018 ዓ.ም የተመሰረተው ዋሲል ክፍለ ጦርና የልጅ ኢያሱ ኮር አሃድ የሆነው የጎፍ ክፍለ ጦር እንዲሁም ደቡብ አማራ ቀጠና አሳምነው እዝ አፄ ዘርዓ ያዕቆብ ኮር አሃዶች በጥምረት ወረኢሉ ከተማ የተቆጣጠሩ ሲሆን በተጨማሪም የጎፍ ክፍለ ጦር ካቤና ሰኞ ገበያ ከተማን ተቆጣጥረዋልም የተባለው። በሌላ መረጃችን በአርበኛ ልመነው ዘውዴ የሚመራው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር ባገዙ ጦር ላይ አስደናቂ ድል መጎናጸፉን አስታወቀም። ደቡብ አማራ ቀጠና አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር አፄ ይኩኖ አምላክ ክፍለ ጦር አሳልፍ ተሻገር ሻለቃ ካጣየ ተነስቶ ወደ ካራቆሬ የተንቀሳቀሰ ባለም የብልጽግና ላይ በተወሰደ የደፈጣ እርምጃም ከባድ ጉዳት ማድረሱን የፋኖ አዛዡ ገልጿል። ካጣየ ከተማ ወደ ካራቆሬ በሲኖትራክ ተጭኖ ሲጓዝ በነበረው ያገዙ ሰራዊት ላይ በተወሰደ የደፈጣ ጥቃት የጠላት ቅስም ተሰብሯል የሚለው የፋኖ አዛዡም አሳልፍ ተሻገር ሻለቃ በወሰደችው በዚህ የደፈጣ ጥቃት አንድ ሙሉ ሲኖትራክ ያገዙ ሰራዊት ተደምሷል ብለዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር በየዕለቱም
በጠላት ላይ የሚያደርሰውን ጥቃት አጠናክሮ በማስቀጠል ወደ ድል ማማ እየተንደረደረም ይገኛልም ነው የተባለው። ይህ በእንዲህ እንዳለ የአፋብኃ ደቡብ አማራ ቀጠና አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር የብልጽግና ሰራዊት ኤፍራታና ግድም ወረዳም አጣዬ ከተማ ድረስ ዘልቆ በመግባት ከባድ ጥቃት ማድረሱን ምንጮች ገልጹም። የ7 ለ7 ክፍለ ጦር ደመላሽ ሻለቃና ቃኞች በላይኛው አጣዬ አካባቢ ተረተር ባቡር ሀዲዱ በተባለ ልዩ ቦታ መሽጎ የነበረውን የብልጽግና ሚሊሻም ከሌሊቱ 10 ሰዓት በወሰዱት ተቀናጀ ጥቃት ያገዙ ኃይል ከፊሉ ተደምሶ ቀሪው አካባቢውን ለቆ ተበታትኗል ሲሉ መረጃውን ያደረሰን አፋብኃ ደቡብ አማራ ቀጠና አሳምነው እዝ የአፄ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊም አርበኛ አማረ ታዘዘ ነው። ክቡራን ቤተሰቦች መረጃችን ሲቀጥል የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው አፄ ኢያሱ ክፍለ ጦር በፋኖ ስም እየዘረፉም እየቀሙና እያንገላቱ ህዝብን በሚያሰቃዩ አካላት ላይ የማያዳግም እርምጃ መውሰድን አጠናክሮ እየሰራና ክብናት አዲስ ዘመን፣ ክብና ሰለል፣ ክብናት ሊቦ ሚካኤል ደብር፣ ካምቦ ሜዳ፣ አዲስ ዘመን፣ ጣራ ገዳምና ጣና ጫፍ ድረስ የቀጠናውን ሰላም እያረጋገጠና እያስከበረ እንደሚገኝ አስታወቀም። መስከረም 26 ቀን 2018 ዓ.ም ከአፋድ ጀነራል ፋንታ በላይ ክፍለ ጦር ተልዕኮ ተቀብለው የህዝብን ተሽከርካሪ ክብናት ወጣ ብሎ ካለ ቦታ ላይ ከጠላት በ2 እና በ5 ኪሎ ሜትር ርቀት ላይ ዛሃ ተብሎ በሚጠራ ቦታም ጫካ ተገና አድርገው ሲዘርፉ በነበሩት ላይ አናብስቶቹ የአፄ ኢያሱ ክፍለ ጦር አባላት እርምጃ ወስደውባቸዋልም የተባሉም። ህዝቡም በአደባባይ ወጥቶም ከእናንተ ጎን እንሰለፋለን ብሎም በነቂስ ለአናብስቶቹ ድጋፍ አሳይቷል የሚለው የፋኖ አዛዡም ህዝባችንን ከእገታም ከዝርፊያ ግድያና ስርቆት መጠበቅ የሁላችንም ኃላፊነት ነውና አሁንም የትናንትናውን እርምጃም ተጠናክሮ ይቀጥላል ብሏል። ክቡራን ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።